ክሊዮፓትራ በታማኝ አሽከሮቿ አማካኝነት ወሬው ደርሷት ነበርና ከቤተ መንግስቱ አመልጣም ነበር። ወዲያው ወደ ሶሪያ ከወለለች። በዚያ እንደ ተራ ስደተኛ ተሸሽጋ ከመኖር ይልቅ ከገዛ ወንድሟ ጋር ሆነው መማክርቱ ጋር ያሳደሙባትን መማክርት ለመዋጋት ጦር ማደራጀት ጀመረች። ይህ ወሬ በእስክንድሪያ ቤተ መንግስቱ ተሰማ። ቶሎማስ 13ኛና ተቃጣባቸውን ጦር ለመመከት የመንግስቱን ጦር ያነሳሱ ጀመር። ጦሮቹ ከተሰቀሉበት ወርደው ይሳበቁ፣ ጋሻዎች ይወለወሉ፣ ፈረሶች ይገሩ ጀመር። በሁለቱ ጽንፍ የጦር ድግሱ ተሰንዶ እንዳበቃ ያዛዦቹ ማስጀመሪያ ቃል ብቻ በሚጠበቅበት ወቅት ግን ለሁለቱም ወገን እንግዳ የሆነ አስደንጋጭ ክስተት ተከሰተ። ነገሩ እንዲህ ነው። ወቅቱ ግን የሰጣት ሮም ገናናነቱን ከግሪክ ተረክባ ጦሩን በየአቅጣጫው እየሰደደች ኃያል የሚባሉ መንግስታት ሳይቀር ድል እየመታች ሀገሮችን ቅኝ የምትገዛበት ህዝቦችንም የምታስገብርበት ዘመን ነበር። ቀደም ባለው ዘመንም ክሊዮፓትራ አባት ቶሎሚስ 12ኛ ሮምን እየገነነች መምጣት በግብጽ ሊያደርስ የሚችለውን አደጋ በመገንዘብ ከሮማውያን ጋር ቃል ኪዳን አስሮ ልከኛ ግብርም ሲከፍል ኖሯል። በዘመኑ የወጣኔዋ ገናና ሀገር ሮም መሪ ከነበረው ከታላቁ ፓምፔ ጋርም በግል ወዳጅነት አጥብቆ ነበር። ቶሎሚስ 12ኛ ከዚህ ዓለም በሞት በተለየበት ወቅትም ይህንኑ በሱና በፓምፔ ያለው ወዳጅነት ታሳቢ በማድረግ የኑዛዜውን ግልባጭ ለፓምፔ ልኮለት ነበር። ይህንንም ማድረጉ አንድም በውጭ ጠላት ግብጽን አይኑን ቢጥል ሮም ከለላ ሆና እንድትመክት፣ ሁለትም በሁለት እህትና ወንድም መካከል ጠብ ቢፈጠር የአስታራቂነት ሚናው እንድትወስድ ለማድረግ ነበር። ሆኖም ይህንን የቶሎሚስ 12ኛ ግምት ያናጋ አደጋ በሮም ተከሰተ። ይኸውም በሁለቱ ኃያላን የሮም ጀነራሎች በጁሊየስ ቄሳርና በታላቁ ፓምፔ መሃል የተፈጠረው ጠብ ነበር። ሁለቱም በሮም እምብርት ጦርነት ገጥመው አንዴ ድል ለታላቁ ፓምፔ ሆኖ ጁሊየስ ቄሳር ሲሸነፍ፣ ሌላ ጊዜ ደግሞ ጁሊየስ ቄሳር ሲሸነፍ በለስ ቀንቶት ታላቁ ፓምፔ ሲሸነፍ በርካታ ሰራዊት ከሁለቱም ወገን እንደ ቅጠል ከረገፉ በኋላ ታላቁ ፓምፔ ድል ተመቶ ማፈግፈግ ጀመረ። በዚህ ድል ፊቷን ከርሱ የመለሰችለት የቀን ጎዶሎ ወቅት ታዲያም ታላቁ ፓምፔ አጋዥ መፈለግ ግድ ሆነበት። ቶሎማስ ትውልድ ጋር የነበረውን ፍቅር በማስታወስም ወቅቱ እህቱን በማማካርቱ ሴራ አስወግዶ በእስክንድሪያ ቤተ መንግስት በግብጽ ለነገሰው ለቶማስ 13ኛ መልእክተኛ ልኮ ጁሊየስ ቄሳር የተረፉትን ሰራዊት ሰብስቦ ታላቁ ፓምፔ ወደ ግብጽ አመራም። የታላቁ ፓምፔ መልእክት እንደደረሰው ቶሎሚስ 13ኛ ምን ማድረግ እንደሚገባውና ታላቁ ፓምፔን እንዴት እንደሚቀበለው ከነዚያ ሴረኞች መማክርቱ ጋር ተማከረ። ነገር ግን እነዚያ አይምሮአቸው በክፋት የተቃኘ መኳንንት ፓምፔን ተሸናፊነትና ጁሊየስ ቄሳርን ወዳጅነት ማጽናት እንደሚበጃቸው አድርገው ሕፃኑን ንጉስ በአባቱ ወዳጅና ኑዛዜ ተቀባይ ሰው ላይ እንዲሸፍጥ መከሩ። ሕፃኑ ቶሎሚስ 13ኛ አልጋው የሚቆኝለት ብቸኛው መንገድ አስመስለው ስላሳዩት ከቃላቸው ሊወጣም አልደፈረም። የተደገሰለትን ያላወቀው ሕፃኑ ፓምፔ በፍቅር ይቀበለኛል ብሎ ወዳመነበት ወዳጁ ልጅ ጠረፍ ግብጽ ወደብ ላይ መርከቧን መለቋን አሳርፋ ገና ከመርከቧ ወርዶ የግብጽን የብስ እንደረገጠ ጀርባው ላይ በጦር ተወጋም። መሬት እንደወደቀም አንገቱን በሰይፍ ቀሉት። ይህ በሆነም በሁለተኛው ቀን የጁሊየስ ቄሳር ጠላቱን ታላቁን ፓምፔ እየተከታተለ እስክንድሪያ ገባም። ከመድረሱም የንጉሱ ባለሟሎች ያስቆረጡት የፓምፔን ራስ ከጣት ቀለበቱ ጋር በገጸ በረከት አቀረቡለት። ለግምታቸውም ግን የጁሊየስ ቄሳር ፊት ላይ የደስታ ጮራ ሲፈነጥቅ አልታዘቡም። በተቃራኒው ቄሳር ፊቱ ጠቆረ። ለጠላቱ ለፓምፔም ስቅስቅ ብሎ አለቀሰለት። ይህን ሴራ የሸረቡትን መኳንንትም በታላቅ ተግሳጽ ከፊቱ ካጠገቡ አራቃቸው። ሴረኞቹ መማክርትም ሽብር ዋጣቸው። ከቄሳር ቁጣ ለመዳን ሲሉ በየከተማው ተበተኑ። ከእጁ ግን አላመለጡም። ይልቁንም የሴራውን ግንባር ቀደም ተዋናይ ቴዎድሮስ የተባለውን ሴረኛ ከገባበት ገብተው የቄሳር ወታደሮች ከያዙት በኋላ በአደባባይ ላይ ሰቀሉት። ለታላቁ ፓምፔ ግን ጁሊየስ ቄሳር በእስክንድሪያ ከተማ ሐውልት አቆመለት። የቄሳር በከተማው መገኘት በግብፃውያን ዘንድ ታላቅ ስጋት ሆኖ ከረመ። የጁሊየስ ቄሳር ግን ከጥቂት ቀናት እረፍት በኋላ ወደ ንጉሱ ቤተ መንግስት በማምራት አባታቸው ቶሎሚስ 12ኛ በሮም ላይ ጥሎት ባለፈው አደራ መሰረት እርቅ ሊፈጥር እንደሚሻ አሳወቀ።
በዚህም ወቅት ግን ክሊዮፓትራ አልነበረችም። በስደት ሆና ጦር በመታደራጅበት በሶሪያ ምድር ሆና የተፈጠረውን ሁሉ ሰማች። ፈጥናም አፖሎድረስ የተባለ ግሪካዊ የሥነ ጽሑፍ መምህሯን አማከረች። ወዲያውኑ ከሶሪያ ተነስተው አሳ አጥማጅ መስለው ወደ ግብጽ ወደብ ተጠጉም። በቀጣዩ ቀን አፖሎድረስ የተጠቀለለ ስጋጃ ተሸክሞ በቀጥታ ወደ ቄሳር ወዳረፈበት ቤተ መንግሥት አመራም። የጁልየስ ቄሳር ጠባቂዎች ስለተሸከመው ቢጠይቁት ከቄሳር ወታደሮች ላንዱ የሚወሰድለት ዕቃ መሆኑን አሳምኖ በቀጥታ ወደ ቄሳር አመራ። አንድ ተራ ሰው ጥቅል ስጋጃ ይዞ በገናናው ቄሳር ፊት የመገኘቱ ድፍረት ሳያባራላቸው አፖሎድረስ የተጠቀለለውን ስጋጃ መሬት አስቀምጦ በቄሳር ፊት ይፈታው ጀመር። ከስጋጃ ውስጥ ግን በስውር ተጠቅልላ የቆየችው ትንግርተኛዋ ትገኝ ነበር። ከውበቷ ጋር የተደማመረው ብልሃቷ ጁልየስ ቄሳርን እጅግ አስደመመው። በዚህም ዘዴ ከቄሳር ጋር ከተገናኘች በኋላ በመማከርቱ የተሴረባትን ሴራና ለስደት የተዳረገችበትን ሁኔታ አስተዛዝና አጫወተችው። በታላቁ ፖምፔይ ላይ የፈጸሙትን ግፍ ከልብ ያልጠፋው ቄሳር የክሊዮፓትራ ስሞታን አምኖ ለመቀበል አላንገራገረም። ወዲያውኑ ወንድሟ ቶሎሚስ 13ኛ አስጠርቶ በአባታቸው ኑዛዜ መሰረት ግዛቱን አብረው እንዲያስተዳድሩ ምክር አዘል ትእዛዝ ሰጠ። ይህንን የቄሳር ትእዛዝ ክሊዮፓትራ በወድ ወንድሟ ቶሎሚስ በግድ ተቀበለች። ቶሎሚስ 13ኛ አሁንም የሴረኛ መማክርቱን ሐሳብ መቀበሉን ቀጠለ። በተለይ ፓታይነስ የተሰኘው አማካሪ በራሱ አስፈጻሚነት ቄሳርን ለማስገደል ሐሳብ አቀረበ። ይህ ሴራ በሚሸረብበት ወቅት ግን የቄሳር አጫዋች የነበረችው ጅል ሲሰማቸው ነበር። እነሱ ግን አብዝቶ ገልጃጃ ስለሆነ ጆሮ የሚሰማ አልመሰላቸውምና ሙሉን ሴራ ፊቱ ላይ ሲሸርቡ ቆዩ። ባቻዎቹ አማካኝነት የተዘረጋበትን ወጥመድ ተገነዘበ። ሳይውል ሳያድር ፓታይነስን አዞ አንገቱን አሰየፈው። ከዚያ በኋላ በጁልየስ ቄሳርና በቶሎሚስ 13ኛ መካከል ይፋ የወጣ ጦርነት ተጀመረ። በገናናው ጀነራልና በ11 ዓመት ሕፃን በሚመራ ሰራዊት መሃል የሚከናወን ጦርነት ውጤት ምን ሊሆን እንደሚችል አያጠራጥርም። በአማካሪዎቹ አስገዳጅነት ጦሩን ደፍቶ ጋሻ ጨብጦ ጦር ሰብቆ የዘመተው ሕፃኑ የንጉሥ አዝማች ገና በውጊያው መጀመሪያ ሕይወቱ አለፈ። ክሊዮፓትራም የሟቿን ታናሽ የሆነው ወንድሟን ቶሎሚስ 13ኛ አግብታ ዳግም የግብጽ ንግሥት ሆነች። በዘመኑ ሮማውያን ከ300 ዓመት በፊት ታላቁ እስክንድር በቀደደው ፈር ተከትላ ግዛታቸውን በማስፋፋት የዓለም ቀዳሚ መሆኗ ነበረም። ለዚህ ህልማቸው መሳካት ደግሞ እንደ ጁልየስ ቄሳር ያለ መሪ ታታሪነት ግድ ይላቸዋል። በተቃራኒው ጁልየስ ቄሳር ኃላፊነቱን ሁሉ ወደ ጎን አድርጎ ከክሊዮፓትራ ጋር በግብጽ ዓለሙን ያይ ጀመር። ከመጠን ያለፈው ወዳጅነታቸው በስተመጨረሻ በልጅ አስተሳሰራቸው። ክሊዮፓትራ ከጁልየስ ቄሳር ጸነሰች። ልጅም እንደወለደች ሮማን አስጎበኛት። በቬነስ ቤተ አምልኮ ውስጥም የክሊዮፓትራን ምስል አቆመላት። ቄሳር አያያዝ ያላማራቸው እነ ቡርቱስ ጁልየስ ቄሳርን ሳይዘጋጅ ገደሉት። ክሊዮፓትራ ቄሳርን አግብታ የዓለም ንግሥት የመሆን የረጅም ጊዜ ህልሟ ከጁልየስ ቄሳር በድንጋር አብሮ አፈር ገባ። በመጣ እግሯ ወደ ሀገሯ ግብጽ ተመለሰች። ከቄሳር ሞት በኋላ ክሊዮፓትራ ከባድ ሐዘን በልቧ ተጸነሰ። በቄሳር ምትክ የሚሾመው ጀነራልም ምን ሊያደርስ ይችላል የሚል ስጋት ውስጧን ወጥሮ ያዘው። የጁልየስ ቄሳርን ሞት ተከትሎ በገዳዮቹና በወዳጆቿ መሃል ጦርነት ተደርጎ ወዳጆቹ አሸናፊዎች ሆኑ። ሮምንም ከነግዛቷ አጼዋ ለ3 ተካፈሏት። ኦክታቪየስ ቄሳር፣ ማርከስ ሊፒደስ እና ማርክ አንቶኒ ማዕከላዊቷ ሮም ለኦክታቪየስ ቄሳር፣ ምስራቋ ክፍል ለማርክ አንቶኒ፣ የቀረው ለሊፒደስ ደረሰው። ከግዛት ክፍፍሉ በኋላ ክሊዮፓትራ የምስራቁ ክፍል ገዢ ሆና የመጣው ማርክ አንቶኒ ልትቀበለው ከመቼውም በላይ አሸብርቃ ሄደች። ማርክ አንቶኒ በክሊዮፓትራ ምትሃታዊ ውበት ለመማረክ ግን ጊዜ አልወሰደበትም። ምንም እንኳ ክሊዮፓትራ የጁልየስ ቄሳርን እንዴት አድርጋ በፍቅር እንደረታችው ቢያውቅም ከወጥመዷ ግን ሊያመልጥ አልተቻለውም። ክሊዮፓትራ በግል ጀልባዋ በወርቃማ መጋረጃ ተከልላ
የመርከቧ ዙሪያ ጠረን በትንግርታዊ የዕጣን መዓዛ እየታወደ የአካባቢውን አየር ወደ ሙኡ ሽቶነት እየቀየረ እሷ በጀልባዋ ውስጥ የፍቅር አምላክ የተሰኘው ቬነስን መስላ ካየበት ቀን ጀምሮ ማርክ አንቶኒ ተሸነፈላት። የማርክ አንቶኒ በክሊዮፓትራ ፍቅር መውደቅ ሳይዘገይ በሮማውያን ዘንድ ተሰማ። ይህም በሮማውያን ዘንድ ታላቅ ቁጣን ፈጠረ። ክሊዮፓትራም ባጠገቧ ያሉትን ሁሉ በምታታዊ ውበቷ የምታደነዝዝ ስጋ ለበስ ጋኔል ተደርጋ ተቆጠረች። በኦክታቪየስ ቄሳር በማርክ አንቶኒ በባለቤትነት ቫልሺያ መካከል ይፋዊ መቀያየም ተነሳ። በተለይ ጦረኛው ባለቤቷ ቫልቪያ መካከል የነበረው ግንኙነት በክሊዮፓትራ ጣልቃ መግባት መበጥበጡ አይቀር ሆነ። ይህ ጊዜ ቫልቪያ አንቶኒ ካልተመለሰ ብላ ለሮም መንግስት እሪ ያለች። ማርክ አንቶኒ ወደ ሮማ ተመልሶ ሁኔታውን ማረጋጋት ግድ ሆነበት። ሮም ከመድረሱ በፊት ባለቤቱ ቫልቪያ የመሞቷን ዜና በእስክንድሪያ እንዳለ ሰማ። ፈጥኖም ወደ ሮም ተመለሰ። አክቲቪያ ቄሳር በቁጣ ነበር የጠበቀው። በኃይለ ቃል የተሞላ የሁለቱ ንግግር የስልጣን አጋራቸው ሌፒደስንና የቀሩትን መኳንንት አስደነገጠ። ከአማካሪያቸው መካከል አንዱ የሆነው አግሪጳ ጠባቸውን ለማብረድ አንድ መላ መጣ። የአክቲቪያስ ቄሳር እህት የነበረችው ኦክታቪያን አንቶኒን ለመዳር ሐሳብ አቀረበ። ይህ ሐሳብ ለጊዜው በሁለቱ ኃያላን መሃል ሰላም አወረደ። ቃል ኪዳናቸውን አስረው አንቶኒ አክቲቪያ ወደ ግዛታቸው ተመለሱ። አዲሲቷ ሚስቱን ኦክታቪያ አንቴናን ትቶ ማርክ አንቶኒ ወደ ክሊዮፓትራ ገሰገሰ። በእስክንድሪያ ቤተ መንግስትም ከክሊዮፓትራ ጋር እንደ ቀድሞ መንደላቀቁን ቀጠለ። እሷም ትናንትም ዛሬም ውበቷና ብልጠቷን አጣምራ ተደላደለች። ቸር ይቆየን።